ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። አንድ ድርጊት አለ ሰርተው ለዛ ጣዖት ይሰግዳሉ ያመልኩታል ያ ጣዖት ለኛ መልካም ነገር ያደርጋሉ ብለው የድሮ ሰዎች ያስቡ ነበር ራሳቸው ለሰሩት ነገር ይሰግዳሉ አሁን ጊዜው ተሻሽሏል ሰዎች ለራሳቸው የሆነ ጣዖት ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላማችሁ ባላችሁበት ቦታ ሁሉ ይብዛ ወደ ቪዲዮ መረጃዎቻችን ነው በቀጥታ የምናመራው ላይክ እና ሼር በማድረግ ቤተሰብ መሆናችሁ እንዳይዘነጋ በቅድሚያ እንግዲህ እንድናደምጠው የምወደው ጉዳይ የሀገራዊ ምክክር ኮሚሽን ኮሚሽነር የነበሩት ፕሮፌሰር መስፍን አርአያ ከሀገር ኮብልለዋል የሚል መረጃ ጋዜጠኛ መሳይ ሲያጋራ ነበረ። እንግዲህ ፕሮፌሰር መስፍን ሄደዋል የተባለው መረጃ በቅድሚያ ላሰማችሁና ከዛስ በኋላ የተሰማው መረጃ ምንድነው የሚለውን ደግሞ አንድ ላይ አድርጌ ማስደምጣችሁናል። እንግዲህ እንደምናስታውሰው ሀገራዊ ምክክር ኮሚሽን ከጀመረ ቀናቶች ተቆጥሮታል። በጣም ብዙ ጊዜያት ሄደዋል፣ ሳምንታት አልፎታል። የኮሚሽነሩ ኮሚሽነር ነው። የኮሚሽኑ ኮሚሽነር ደግሞ ወይም የበላይ ሆኖ የተለያዩ ሀሳቦችን የሚያቀርበው ቃለ መግለጫ የሚሰጠው ከፕሮፌሰር መስፍን አርአያ ናቸው። ወደ ሀገር አሜሪካ ኮብልለዋል ውይይቱ ሳያልቅ የሚል መረጃ ወጥቶ ነበር። ቪዲዮ እንከታተል። ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ክብሮ ሰላምታችንን እናቀርባለን። አሁን የደረሰን ዜና አለ። ሀገራዊ የምክክር ኮሚሽን የመጨረሻውን የውሳኔ ሐሳብ ይፋ ለማድረግ እየተዘጋጀ ባለበት በዚህን ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካን መግባታቸው ተሰማ። ለጊዜው የተሰጠው ምክንያት በቤተሰብ ጉዳይ የሚል እንደሆነ አንከር ሚዲያ የደረሰው መረጃ ያመለክታል። እዚህ አሜሪካን በዋሽንግተን ዲሲ አካባቢ ከትላንት በስቲያ መግባታቸው የተገለጸው የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በአዲስ አበባ ጉዳይ ከኦህዴድ ብልጽግና ባለስልጣናት ጋር ከፍተኛ ውዝግብ ውስጥ መሰንበታቸውንም የገለጹት የአንከር ሚዲያ ምንጮች ከሀገር የወጡበት ትክክለኛ ምክንያትም ከዚሁ ጋር የተያዘ ሊሆን እንደሚችል ጠቁመዋል። ከሀገር ሲወጡ በብልጽግናው አገዛዝ መልካም ፍቃድ ይሆን በሌላ መንገድ የታወቀ ነገር የለም። ከአንድ ወር በላይ የዘለቀው የምክክር ኮሚሽኑ ጉባኤ የመጨረሻው ዕለት ረቡዕ ይፋዊ መግለጫ ከመሰጠቱ በፊት ከሀገር መውጣታቸው ከቤተሰብ ጉዳይ አሊያም ከጤና ጋር የተያያዘ እንዳልሆነና ለረጅም ጊዜያት ከኦህዴድ ብልጽግና ከፍተኛ ባለስልጣናት ጋር የተፈጠረው የሻከረ ግንኙነትን ተከትሎ በመጨረሻው ሰዓት ከኮሚሽኑ ሂደት ተለይተው አሜሪካን መግባታቸውን ለማረጋገጥ ተችሏል። ባልተለመደ ሁኔታ ተከታታይ መግለጫዎችን እየሰጡ ያሉት ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ሲሆኑ እኚህ ሴት የኦህዴድ ብልጽግናን ተልዕኮ በማንገብ በዋናነት ሂደቱን ሲመሩ እንደነበረ ከዚህ ቀደም መዘገባችን የሚታወስ ነው። አንከር ሚዲያ ፕሮፌሰር መስፍን አራያ ከኦህዴድ ብልጽግና አገዛዝ ጋር በተፈጠረ አለመግባባት ከሀገር ለመውጣት መገደዳቸውን በተመለከተ ተጨማሪ መረጃዎችን ለማግኘት ጥረት እያደረገ ይገኛል። በዚህን ወሳኝ ወቅት የኮሚሽኑ የመጨረሻ ይፋዊ መግለጫ ሊሰጥ 2 ቀናት ሲቀሩት ወደ አሜሪካ መምጣታቸው በሂደቱና በውጤቱ በተለይም ከአዲስ አበባ ጋር በተያያዘ የኦህዴድ ብልጽግና አገዛዝ የኢትዮጵያን ሕዝብ ፍላጎት በመደፍለቅ ተፈጻሚ ሊያደርገው ያቀደውን ተልዕኮ በመቃወም እንደሆነ የሚያሳዩ መረጃዎች እየወጡ ናቸው። ተመልካቾቻችን ስለ ፕሮፌሰር መስፍን አራያ የአሜሪካ ጉዞን በተመለከተ ተጨማሪ መረጃ እንዳገኘን የምንመለስ ይሆናል። እንግዲህ ማታ ነው ይሄ መረጃ የተሰማው። ሀበሻ በገጹ ደግሞ የእህቱን ቀብር ለመሳተፍ የቤተሰብ ቀብር ነበረበት፣ ቀብሮ ይመለሳል። በመሆኑም ዛሬ ወደ አዲስ አበባ ተመልሶ ወደ ምክክር ኮሚሽኑ ይገባል ተብሏል ማለት ነው። ምናልባት ያም እንደ አንድ መረጃ ተይዟል ማለት ነው። ሌላ በጣም ማህበራዊ ጉዳይን ሲያቃውስ የነበረው የሆነችን ወጣት 2 ሴቶች ሲደበደቧት የነበረው መረጃ አለ። በጣም ብዙዎቻችን በቪዲዮ አይተነዋል። የተደበደበች የነበረች አንድ ሴት ዝም ብላ ስትደበደብ 2 ሴቶች ደግሞ የተቀያየሩ ሲመቷት፣ ውሃ ሲደፉባት፣ እግራቸውን ሲያነሱባት፣ ሲያመናጭቋት፣ በጥፊም ሲመቷት ነበረ። ይህን ተከትሎ የነበረው ደግሞ ማህበራዊ ሚዲያን ያናጋው ቪዲዮ ወንድማችን ሴፉም ሀሳቡን ይዞ ቆየት ብሏል። ግን ቪዲዮ የተለቀቀው በቅርብ ነው። ማህበራዊ ሚዲያውን በጣም አናግቶታል፣ ብዙዎችን አስቆጭቷል። አሁን ግን በድጋሚ ፖሊስ ምርመራውን እያካሄደ ይገኛል ማለት ነው።
እንግዲህ በሌላ መረጃ የምንመለከተው ጉዳይ ይሄ በተለይ በፕሮቴስታንት ቤተ እምነት ከጊዜ ወደ ጊዜ የመጣ ያለው መስመር እየሳተ የመጣው አንድ ነገር ነበር። እሱ ምንድነው? የግለሰብ አማኞች ወደ ግለሰብ ማምለክ ደረጃ ተደርሷል። አሁን እነሱ ማርያምን ተመልካላችሁ እንተራን ተመልካላችሁ ይላሉ እንጂ እንደነዚህ አይነት ግለሰቦችን ሲመለከቱ ወደ ግለሰብ ወደ ማምለክ ደረጃ ተደርሷል። ልካተለ ቪዲዮ ታላቁን የእግዚአብሔርን ሰው በታላቅ አክብሮት ከእርሱ ጋር ለሚገባው ወደዚህ ጉባኤ ለሚገባው ለእግዚአብሔር ሐልዎት ሰው ማወቅ ሲያቆም ማመን ይጀምራል ማለት እንግዲህ እንደዚህ ነው። ድሮ ካወቃችሁ የራሳቸውን ጣዖት ሰርተው ለዛ ጣዖት ይሰግዳሉ፣ ያመልኩታል። ያ ጣዖት ለኛ መልካም ነገር ያደርጋሉ ብለው የድሮ ሰዎች ያስቡ ነበር። ራሳቸው ለሰሩት ነገር ይሰግዳሉ። አሁን ጊዜው ተሻሽሏል። ሰዎች ለራሳቸው የሆነ ጣዖት እየሰሩ ለዛ ነገር አይሰግዱም። ግን እንደዚህ አይነት ሰዎችን ከፊታቸው በማድረግ እንደምታዩት እየነኩ እየዳበሱ አምላካችን ነው ባይሉ እነዚህ ሰዎች ትልቅ ፓወር እንዳላቸው ጭንቅላታቸው ያስባል። የሆነ ነገር ቢናገሩ ማድረግ መፍጠር ይችላሉ ብለው ስለሚያስቡ ለነሱ እንደዚህ አይነት ከአምልኮ ያልተናነሰ ነገር ያደርጉላቸዋል። ባይ ዘ ወይ ይሄ ለእንደዚህ አይነት ሰዎች ትልቅ ፓወር ይሰጣቸዋል። ሰዎቹ ላይ ማለት ነው። እንደፈለጉ ገንዘብህን አምጣ ብትለው ይሰጣል። በቀላሉ ማኒፕሌት ለማድረግ ይመቻል ማለት ነው። የሃይማኖት አንደኛው መጥፎ ነገር ለተራ ሰዎች ፓወር ይሰጣቸዋል። ምንም አይነት ነገር ሳይሰሩ የሰዎችን ጭንቅላት ብቻ በቀላሉ ማኒፕሌት በማድረግ አርጉ የተባሉትን እንዲያረጉ፣ ሂዱ ሲባሉ እንዲሄዱ በቀላሉ የነዚህ ሰዎች ቁጥጥር ስር እንዲገባ ያደርጋል። አሁን ያስቃል። እየነኩት እየዳሰሱት በቃ ሰማው የሆነ ፓወር ሚነካ ነው የሚመስላቸው። አሁን ከሲነኩት ውስጣቸው ራሱ ከፍተኛ የሆነ ዶፓሚን ያመነጫል። ሃይፐር ነው የሚሆኑት። በቀላሉ ማኒፕሌሽን ባይዘው ይሄ ነው የሰዎችን ጭንቅላት መቆጣጠር። ሰዎች አንተን የተለዩ እንደሆንክ እንዲያስቡ፣ አንተ ጋር የሆነ ነገር እንዳለ እንዲያስቡ የነሱን ጭንቅላት ተቆጣጥራ አንተ የምትፈልገውን ነገር እንዲያረጉልህ ከነሱ የምትፈልገውን ነገር ለመቀበል እንዲመች ታረጋቸዋል። ዛት ሴት እንግዲህ እዚህ ተደርሷል ማለት በእርግጥ ልጁ የሃይማኖት መጥፎነት አለ። ይሄ የሃይማኖት መጥፎነት ሊባል አይችልም። ምክንያቱም እውነተኛ ሃይማኖት አንድ ነው። እምነት የተለያየ ብዙ እምነት አለ። የራሱን የግል ሀሳቦች እየፈጠረ የራሱን ቲሞች እየፈጠረ ብናገር እውነትነት አለው። ንግግር መሬት ጠብ አይልም የምለው ነገር ይሳካል በሚል አይነት አስተሳሰብ ውስጥ አስርጓቸው በርካቶቹ በዚህ ውስጥ ነው በዚህ ምናብ ውስጥ ነው ያሉት እና አያውቁትም። ምን እየተደረገ እንዳለ እንኳን ብዙዎቹ አያውቁትም። ከሆነ ጊዜ በኋላ ነው የሚነቁት። እና አሁን ያለው በተለይ በፕሮቴስታንት ቤተ እምነት ከጊዜ ወደ ጊዜ መጣ ያለው እንደ ያ ነገሮች ወደ ሌላ አምልኮ ተገብቷል። እና ራሳቸውን በራሳቸው ይፈትሹ ለማለት ነው። በአጠቃላይ ቪዲዮን ያቀረቡት የኮካኮላ እናስተውሳለን። የኮካኮላ ጂሰስ ኪንግ የሚለውን ጂሰስ ኢዝ ሎርድ የሚለውን ላለመቀበል ብሎ አላትምም ብሎ ነበርና አሁን በከፍተኛ መሽቆልቆል ውስጥ ነው የገጠመውና እንዴት ያደርጉ እንዳለ ቪዲዮ ላሳያቸው። እንግዲህ ኮካኮላ ከጊዜ ወደ ጊዜ ውድቀቱን አፋጥኗል ማለት ነው። ወደ ቀጣይ መረጃችን ስናመራ አዲስ አበባ ኬኛ ምናምን የምትሉ ምናምን ሲል ነበረ። ማን ይሄ ታየ ቦጋለ የተባለው በቀድሞው ጊዜ ማለት እዚህ አርቲስት ላይ ጦቢያ ላይ ቀረው አሁን ተገልብጦ ያለውን ቢልም ቀድሞው ግን እንዲህ ብሎ ነበረ። አዲስ አበባ ኬኛ የኛ ምን ይላል አዲስ አበባ ጎበዝ አራተኛዋ የዲፕሎማቲክ መናኸሪያ ሆነችው በእምዬ ምኒልክ በእቴጌ ጣይቱና በ100,000 ጀግኖች መስዋዕትነት ነው። ባህር ዛፍ ባይኖር ኖሮ እኮ አዳዲስ ቴክኖሎጂዎችን ባያመጡ ሾፍቱ አካባቢ እንዳለች አንድ ገጠር ነበር የምትሆነው አዲስ አበባ። ስለዚህ እባካችሁ ዋጋ እንስጥ። በ1923 ሊግ ኦፍ ኔሽንስ ውስጥ ብቻዋን የገባች ሀገር ኢትዮጵያ ናት። ሆዱ ሰፍቶ ያገኘውን በልቶ አሁን ታሪክ አገለባብጦ እንዴት እየኖረ እንዳለ የታየ ቦጋለን ጉዳይ ታውቁታላችሁ። እንግዲህ ደብረ ታቦር ላይ ነው የምንገኘው። በዓለ ደብረ ታቦር ምንድነው? በጥቂቱ የእንታን ደብረ ታቦር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ምን ያህል የነገረ መለኮት ክብደት አለው? ጌታ በደብረ ታቦር ያሳየው ክብር አዳም ከመዋረዱ በፊት በገነት የነበረውን ክብር ያመለክታል ይላል። ወንጌላውያኑ የጻፉት በአይናቸው ያዩትን በጆሮአቸው የሰሙትን በእጃቸው የዳሰሱትን በልባቸው ያስተዋሉትን ነው። ጌታ ግርማ መለኮቱን ሲገልጽ ሙሴና ኤልያስ ታይተዋል። ለምን እነርሱ ብቻ ተመረጡ? እስመ በደብረ ታቦር ቆመ ፈጣሪ ወበደብረ ብርሃን ዳዊት አለ። የደብረ ታቦር በዓል ሃይማኖታዊ ነው ባህላዊ ነው ወይስ ሁለቱ ነው? ደብረ ታቦርማ በቀራንዮ ለምናገኘው ክብር ኋላ በትንሳኤ ለምናገኘው ክብር እኮ ቅምሻ ነው። በዓለ ደብረ ታቦር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት መገለጥ ነው። በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት በዓለ ደብረ ታቦር በሰላም አደረሳችሁ። በሀገር ውስጥ ከሀገር ውጭ ያላችሁ በስደቱም ዓለም የምትገኙ ወንድሞቼ እናቶቼና አባቶቼ ለእናንተም የእንኳን አደረሰው መልእክት እንዲደርሳችሁ እመኛለሁ ማለት ነው። እንግዲህ ይሄን ቪዲዮ ደግሞ መጨረሻ እንከታተላለን። እሷን ሰምተን እንመለስ እስኪ። መሪያ የሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይሄንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው ውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለው የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። የብዙዎቻችንን ዳር ያዝነውን ሰዎች ሐሳብ ተወክላለች ብዬ አስባለሁ። እንደውም ሃሽታግ ትሰማ የሚለውን የተነሳውን ሐሳብ ሳይሆን ከሐሳቡ ጀርባ የታቀደውን ክፉ ዓላማ ከመጸየፍም ከመቃወምም አንፃር አንዳንዶች ሲያዘዋውሩ እንደተመለከትኩት ይህንን ሁሉ ፕሮፋይል ባደርገው ደስ ይለኛል። እውነቱን ለመናገር ተሳካም አልተሳካም በየ5 ዓመቱ ምርጫ የምናካሂደው የሚመራንን ፓርቲም ሆነ ግለሰብ ለመምረጥ ነው። ባልመረጥነው ከተመራን ያልፈለግነው እላያችን ላይ ቁጭ ካለ አመራሩም ቢሆን መሪነቱ ልክ ነው ብለን ስለማናስብ ነው ምርጫ ላይ ሁላችንም የምንሳተፈው። ስለዚህ እኛ የሌለንበት አንዲት ግለሰብን ሱፐር ገርል ለማድረግ ምን ተፋተፍበት ምንም አይነት ምክንያት የለኝም። ሃሽታግ ትሰማ ተብሎ የተነሳው የሴቶችን ግፍ ሞትና በደልን በተመለከተ የህግ ክፍተትም ላይ ሆነ ህጋዊ አካሄድ ላይ ጥብቅ የሆነ እርምጃ ወንጀለኞች ላይ እንዲደረግባቸው ከሚስማሙ ሰዎች መካከል አንዱ በሆንም ነገር ግን ጉዳዩን የሚዘውሩት ልክ እንደ ጆርዲ አይነት ሴቶችን ስመለከት ያነሳሱ ያሉት ነገር የሴት ልጅ ጥቃትን ከመከላከል በላይ ቤተሰብን የሚያፈርስ ባልና ሚስትን የሚያጋጭ እህትና ወንድምን የሚያቃርን በጾታ መካከል ጥርጣሬና ስጋት እንዲያደር የሚያደርግ ከሁሉ በላይ ደግሞ በሃይማኖትም ሆነ በባህላችን ውስጥ እጅግ ጸዩፍ የሆነውን የተመሳሳይ ጾታ ጋብቻን የሚያበረታታ ድርጊት ከጀርባው እንዳንቀልባ ተሸክሞ መምጣቱን ስናስብ ከዚህ ጉዳይ ጋር መሳተፍ እንዳንችል ተደርገናል። የመጀመሪያው ቪዲዮ ላይ እንደተመለከታችሁት ይህች ግለሰብ ከአንዲት ሴት ጋር ሆና ኋይኖት እኔና አንቺ ከተዋደድን ከተሳሰብን ከተፋቀርን ኋይኖት እያለች በዛች ሴትና በሷ መካከል ያለውን መፈቃቀድ ወደ ተመሳሳይ ጾታ ልታሳድግ እንዴት አይነት ፍላጎት በልጅቷ ላይ ስታሳድር እንደነበረ ትመለከታላችሁ። እኔ በቀጥታ ወንድ ነው የምፈልገው ስትላት ደግሞ
የምትፈልጊው ነገር በብልቃጥ ይመጣልሻል ብላ ሴትን ከወንድ ነጥሎ ወንድን ከሴት ነጥሎ የተመሳሳይ ጾታ ጋብቻና ፍቅር በዚህ ምድር ላይ እንዲሰፍንና በዚህ ርኩሰት ምድሪቷ እንድትዋጥ ከኋላ አጀንዳ አንግበው እየሰሩ እንደሆነ በግልጽ ማወቅ ይቻላል። ስለዚህ የትኛው መንጋ ውስጥ ከመቀላቀልና መንጋዊ እንቅስቃሴ ከማድረግ በፊት የመንጋው መሪ ማን እንደሆነ ማወቅና ከኋላ ያለውን ዓላማ በተቻለ መጠን መረዳት የጉዳዩን ፍጻሜ እንድታውቁ ያደርጋል። ለምሳሌ የሆነ ጥግ ላይ የሆነ ሰው የበደላት የሆነች ሴት በመኖሯ ምክንያት ፍትህ ስላልተሰጠ በሰላም በትዳራቸው ተከባብሮ ተደማምጠው የሚኖሩ ባልና ሚስት መካከል ባልሽ ላይ አምጪበት፣ ቤተሰብሽን ደና አድርገሽ አትምሪ፣ አንቺ ነሽ ሁሉን ነገር ምዘውሪው፣ አቅምሽን እንዲያዩ ስራ አቁሚ፣ በትዳርሽ ውስጥ የምታደርጊውን የራስሽን በጎ ተጽዕኖ አቋርጪ ብላ ትዳር ያለዚህ ሴት ትዳር የያዙ ሴቶችን ትዳራቸውን በሚያፈርስ መንገድ ምክርን የምትለግስ ከሆነ ይህችን ሴት እንደ ማህበረሰብ ጠቃሚ አካል ሳይሆን እንደ ማህበረሰብ አፍራሽ አካል ብመለከታት እሷ ካነሳችው ማህበረሰብን ከሚበጠብጥና የማህበረሰብን እሴት ከሚያፈርስ እኩይ ድርጊት አንጻር እኔ ያሰብኩት ስለሷ ብዙም ክፋት እንደሌለው ለማወቅ ማሰብ ብቻ ነው የሚጠይቀው። ስለዚህ ሃይማኖት እንዳለው ሰው እንደሚያገናዝብ ሰው የትኛውንም በሴት ልጅ ላይ የሚደርስ ሰብአዊ መብት ጥሰትንም ሆነ ጥቃትን እንደ ወንድ እንደ አባት እንደ ቤተሰብ መሪ የምቃወም መሆኑን እያሳወቅኩ ነገር ግን መሪዎቹን አይቼ የምቀላቀለውን ነገር ለመምረጥ ዳርዬ መመልከቱን መርጫለሁ። ከሃሽታግ ትሰማ በላይ ይሄኛውን ዓላማ አድርጌ እነሳለሁ። ይመቻችሁ። መረጃው ለበላው ዓለም እንዲዳረስ ላይክ ሼር ማድረግ እንዳይዘነጋ። በሌሎች የቪዲዮ መረጃ ማስረጃዎች የምንመለስ ይሆናል። ተሰነባበትን።